ሰላም ስለ አይን ጤና እንማማር ተመልሰናል። እንዴት ናችሁ? ካለፈው የቀጠለ አሁን የምናየው ቻላዚዮን ነው። አሁን እያየን ያለነው ስለ አይሊድ ላይ የአይን ቆብ ላይ ያሉ በሽታዎች ነው። አሁን የምናየው ቻላዚዮን ይባላል። ሌላው ደግሞ የምናየው ሆርዲዮለም ይባላል። ኢንተርናል ሆርዲዮለም ኤንድ ኤክስተርናል ሆርዲዮለም። እነዚህ ጋር ከውስጥ ያበጠ ነው፣ እዚህ ጋር ደግሞ ከላይ ያበጠ ነው፣ ይሄም ደግሞ ከላይ ያበጠ ነው። እነዚህ እብጠቶችን እናያለን ማለት ነው። ስለዚህ ቻላዚዮን የሚባለው ይሄ እብጠት ብዙ ጊዜ ምንድነው ኦልሞስት ኦል ፔንለስ ነው፣ ህመም የለውም፣ ብትነኩት ህመም የለውም። ከኢንፌክሽን ሳይሆን ከኢንፍላሜሽን ነው የሚመጣው ይሄ ቻላዚዮን እብጠቱ ማለት ነው። ምንድነው እዚህ ጋር ያያችሁት ሜሞሪያን ግላንድ አለ እዚህ ጋር ከላይ በኩል ከ30 እስከ 40 በታች በኩል ከ20 እስከ 30 አለ ብለን ያለው ማለት ነው። ስለዚህ በተደጋጋሚ በብሊፋራቲስ በመጠቃት ይሄ ሜሞሪያን ግላንዱ ሊጎዳ ይችላል። በዛ ምክንያት ምን ሊፈጠር ይችላል? ቻላዚዮን የምንለው ሊፈጠር ይችላል። ምንድነው የሚመረተው ኦይሊ የሆነው የእንባ ክፍል በዚህ በሜሞሪያን ግላንድ የሚመረተው ወፈር ማለት ባህሪ ይኖረዋል እና በዚህ ምክንያት ወደ ውጭ መውጣት አይችልም። ስለዚህ ትቦ ሲደፈን እዚህ ጋር የሚከማቸው የኦይል መጠን እብጠት እንዲኖር ያደርገዋል ማለት። ስለዚህ ይሄ ምን ይፈጥራል? ቻላዚዮን ወይም ስዌሊንግ እንዲፈጠር ያደርገዋል። ነገር ግን ይሄ ኢንፌክሽን አይደለም፣ ኢንፍላሜሽን ነው ማለት ነው። ስለዚህ ፔን የለውም ማለት ነው። ስለዚህ ምንድን ነው የምናደርገው? ሆት ኮምፕረስ ሙቅ ውሃ ሞቅ አድርገን ንጹህ ነጠላ ጨርቅ ውስጥ አድርገን ሆት ኮምፕረስ ብቻ አይደለም ጀንትሊ ፕሬሸር በማድረግ ወደ ላይ በመግፋት ከላይ ከሆነ ወደ ላይ ለምሳሌ የላይኛው ሊድ ከሆነ ያበጠው ወደ ታች ነው የምንገፋው። በታች በኩል ቀዳዳ አለ እንዲወጣ። የታች ሊድ ከሆነ ያበጠው ወደ ላይ ነው የምንገፋው ኤክስፕረስ አድርጎ እንዲወጣ ማለት ነው። ስለዚህ አትሊስት ለአንድ 2 ሳምንት ቆንጆ የሆነ ሆት ኮምፕረስ ኤንድ ፕሬሸር የምናደርግ ከሆነ ያበጠው ልክ እንደ ፓልም ኦይል ማለት ፓልም ኦይል የሞቀ ነገር ሲነካው ይቀልጣል አይደል እንዴ? ልክ እንደዚሁ ይሄ ኦይሊ ፓርት የሞቀ ነገር ሲነካው እየቀለጠ ኤክስፕረስ እያደረገ ይወጣል ማለት ነው። በዚህ ምክንያት እናስወግደዋለን ማለት ነው። ነገር ግን በተደጋጋሚ አድርገን የማያወጣ ከሆነ ግን ሰርጂካል ፕሮሲጀር አለው። ስለዚህ ገለበጥ አድርገን ኪውሬት እናደርግና በመቅደድ በቻላዚዮን ስፑን የሚባል አለ በሱ ይሄን ኦይል ፓርት እናወጣለን። ከዛ ቴትራሳይክል ኦይንትመንት እናደርግና ፓች አድርገን እንልከዋለን ታካሚው ማለት ነው። ስለዚህ አንድም በሆት ኮምፕረስ የማይስተካከል ከሆነ ሰርጂካል ፕሮሲጀር አለው በሱ የተከማቸው ኦይል እንዲወጣ ይደረጋል ማለት ነው። ይሄ ቻላዚዮን ይባላል። ኢንፍላሜሽን ነው፣ ፔን የለውም ማለት ነው። ከነዚህ ግን የሚለየው ምንድነው? እነዚህ ኢንተርናል ኤንድ ኤክስተርናል ሆርዲዮለም ምንም ኢንተርናል ከውስጥ ሲያብጥ፣ ኤክስተርናል ደግሞ ከውጭ ሲያብጥ ነው። እነዚህ ግን ኢንፌክሽን ናቸው። ከዛኛው የሚለዩት ኢንፌክሽን አለ፣ ባክቴሪያ ምናምን አለ። ግን ምን አለው እንደገና ደግሞ ፔንፉል ነው። ዲቱ ኢንፌክሽን ፔን አለው ማለት ነው። ለእነዚህም ትሪትመንት ኦፕሽኑ እንደ ቻላዚዮን ተመሳሳይ ነው። ሆት ኮምፕረስ ነው፣ የሞቀ ነገር አድርገን ፕሬሸር አድርገን እንዲወጣ እናደርገዋለን ማለት ነው። ነገር ግን ኢንፌክሽን ስለሆነ ከሆት ኮምፕረሱ በተጨማሪ ምን ያስፈልገዋል? አንቲባዮቲክ ያስፈልገዋል። ስለዚህ ያን መድኃኒት በመጠቀም አንቲባዮቲክ ኢንፌክሽኑን እንከላከላለን። በሆት ኮምፕረሱ ደግሞ የተከማቸው ኦይል እንዲወጣ እናደርገዋለን ማለት ነው። ለሶስቱም ደግሞ ምንድነው የመድረቅ ስሜት ስለሚሰማ አርቲፊሻል እንባ ማዘዝ ወሳኝ ነው ማለት ነው። ይሄ ነው ያለው ነገር። ላይክ አርጉ፣ ሼር አርጉ፣ ተሳተፉ። ይመቻችሁ።